ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሳቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች በጣም በርካቶችን ያስገረመ ዜና ከወደ አሜሪካ ተሰምቷል። የአሜሪካ ፖሊስ ቀንደኛውን ሰው በቁጥጥር ስር አውሏል ብሏል። ከዚህ ቀደም እንደምታስታውሱት አሜሪካን በእጅጉ የፈተናት ከባድ የእሳት አደጋ በሎስ አንጀለስ ተነስቶ ነበር። በእሳት አደጋውም በጣም በርካታ መኖሪያ ቤቶች መውደማቸው፣ ብዙ ቤተሰቦች መበተናቸው መዘገቡ አይዘነጋም። ይህንን ተከትሎ ታዲያ እሳቱን ሆነ ብሎ አቅዶ ያስነሳውና የለኮሰውን ሰው በቁጥጥር ስር እንደዋለው ፖሊስ ገልጿል። ስለ ሁኔታውም በገለጸበት ዝርዝር ዘገባ የፖሊስን መግለጫ አስደምጣቸዋለሁ። ብዙዎችን ያስደነገጠና ጉድ ያሰኘ ነው። በወቅቱ ሰደድ እሳት ነው የተነሳው በጫካ ውስጥ እየተባለ ሲነገር ነበር። ነገር ግን ፖሊስ ከነማስረጃው በዝርዝር ሁሉንም ገልጧል። ጉዳዩን በተመለከተ በዝርዝር አስደምጣቸዋለሁ። አስገራሚ መረጃ ነው። በሌላ በኩል በኢትዮጵያ በቤንሻንጉል ጉሙዝ በርበር ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮዎች ታጣቂዎች መቃጠላቸው ተሰምቷል። ይህንን በተመለከተ ከቤንሻንጉል ጉሙዝ ክልል የተሰማውን ዜና የምታደምጡት ይሆናል። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የአሜሪካ ፖሊስ ቀንደኛውን ሰው በቁጥጥር ስር አዋልኩት አለ። ዜናው ከተሰማ በኋላ በርካቶችን አስደንግጧል፣ አስገርሟል። በሎስ አንጀለስ ተከስቶ የነበረውና የኢትዮጵያንን ጨምሮ የበርካታ አሜሪካውያን ቤት መውደሙ አይዘነጋም። ይህንን ተከትሎ የአሜሪካ ፖሊስ ለወራት ካደረገው ምርመራ በኋላ በሎስ አንጀለስ ፓሊሳዴስ የተከሰተውን እሳት ሆነ ብሎ ቀስቅሷል የተባለውን ግለሰብ በቁጥጥር ስር እንዳዋለው አስታውቋል። የሎስ አንጀለሷ ፓሊሳዴስ ከዓለማችን እጅግ አስከፊ ከተባለላቸው እሳት አደጋዎች መካከል 9ኛ ደረጃ ላይ የያዘ አውዳሚ እሳት አደጋ ከ9 ወራት በፊት ማስተናገዱ የሚቆጠር ሲሆን ረጅም ቀናት ለቁጥጥር ባስቸገረ መልኩ ሲነድ ቆይቶ የበርካቶችም ቤትና ንብረት ማሳጣቱን ያስታወሰው ሲኤንቢሲ በዘገባው ከወራት በኋላ ግን ይህንን አስከፊ እሳት በአንድ ወጣት አማካኝነት እንደተቀሰቀሰና ወጣቱም ሆን ብሎ እሳቱን እንዳቀጣጠለ ተቆጥሮ በቁጥጥር ስር ውሎ ክስ እንደተመሰረተበት የሎስ አንጀለስ የአሜሪካ አቃቢ ሕግ ማስታወቁን የገለጸ ሲሆን የ29 ዓመቱ ወጣት ጆናታን ሪደርኔት በፓሊሳዴስ አውዳሚ የእሳት አደጋ በመቀስቀስና ንብረት በማውደም ወንጀል ክስ እንደቀረበበት ጠቅሶ በፓሊሳዴስ አካባቢ ይኖር የነበረው ወጣት በፍሎሪዳም በቁጥጥር ስር መዋሉን በማንሳት ወጣቱ ሆነ ብሎ እሳቱን ማስነሳቱን በምርመራ እንዳረጋገጠም ፖሊስ ለፍርድ ቤት ገልጿል። በተለይም ደግሞ የእሳት አደጋውንም ከመቀስቀሱ በፊት ወጣቱ በተደጋጋሚ ነገሮች በእሳት ሲቃጠሉ የሚያሳዩ ተደጋጋሚ የራፕ ሙዚቃዎችን እየደጋገመ ያዳምጥ እንደነበር የኋላ ታሪኩ ላይም ባደረገው ምርመራ መረዳቱን ገልጿል። የ12 ሰዎች ህይወት ያለፈበትና በሰዓት ከ100 ማይል በላይ ሲንቀለቀል የነበረውና በመዛመቱም በሺዎች የሚቆጠሩ መኖሪያ ቤቶችን ያወደመው የፓሊሳዴስ እሳትን በመቀስቀስ ክስ የቀረበበት ወጣቱ ጆናታን በወንጀሉ ጥፋተኛ ሆኖ ከተገኘ ከ5 እስከ 20 ዓመት የሚደርስ እስራት እንደሚጠብቀው የተገለጸ ሲሆን ጉዳዩን በሚመለከትም መግለጫ የሰጡት የካሊፎርኒያው አስተዳደር ጋቪን ኒውሰም የወጣቱን መታሰር እጅግ ዘግናኝ የነበረውን የፓሊሳዴስን እሳት መነሻና ምንጭ ለመረዳት ህይወታቸውን በአደጋው ምክንያት ለተመሰቃቀለባቸው ዜጎችም ምላሽ ለመስጠት ወሳኝ እርምጃ ነው ማለታቸውን ያነሳው ዘገባው ይህ አሳዛኝ አደጋ በፍጹም የሚነሳ አይደለም፣ ህይወት ጠፍቶበታል፣ ቤተሰቦችም ተለያይተውበታል፣ የማህበረሰቡ ኑሮ ተቃውሷል ያለው ፖሊስ ማህበረሰቡም እስከ መጨረሻው ያኗኗር ሁኔታው ተቀይሯል፣ ለዚህም ደግሞ ተጠያቂነት መኖር አለበት ማለታቸውን ጠቅሶ ወጣቱን በሚመለከት ከምስክሮች የተሰበሰበው ቃል እንዲሁም የደህንነት ካሜራ ቅጂዎች፣ የስልክ ልውውጦችና መረጃዎች እያንዳንዳቸው እንዳሳዩት ከሆነ ወጣቱ በጥር ወር መጀመሪያ ላይ በአካባቢው በሚገኘው የተራሮች ጥበቃ ባለስልጣን ስር በሚተዳደረው ቦታ ላይ ሆን ብሎ እሳት መለኮሱንና ከሳምንት በኋላም የፓሊሳዴስ እሳት የሆነውን የእሳት አደጋ ተመሳሳይ መንገድ እንዲቀሰቀስ እንዳደረገም በመጠቆም አደጋውን ተከትሎም የቀረቡትን ጥያቄዎች በአንድ ሰው ጥፋትና ቸልተኝነት ምክንያት ሎስ አንጀለስ አይታው የማታውቀውን የከፋ አደጋ የዜጎች ሞትና የንብረት ውድመት ማስተናገዷን ገልጿል። በሎስ አንጀለስ የአሜሪካ አቃቢ ሕግ ቢል ኢሳይም ምንም እንኳን ተጎጂዎች ያጡትን መመለስ ባንችልም የዚህ ወንጀለኛ
ግለሰብ መያዝ ግን በአደጋው ጉዳት ለደረሰባቸው ሁሉ ፍትህን ያስገኛል ማለታቸውን ገልጿል። ከዚህ ባለፈም በወጣቱ ኮምፒውተርና ዲጂታል መሳሪያዎች ላይ ከዚህ ቀደም በአርቲፊሻል ኢንተለጀንስ አማካኝነት የፈጠራቸው የተቃጠሉ ከተሞችና መንደሮችን የሚያሳዩ ምስሎችን እንዳገኘ ያነሳው ፖሊስ የእሳት አደጋው በተቀሰቀሰበት ምሽትም ተረኛ የኡበር ሰራተኛ እንደነበረ በማስታወስ በእለቱ በተለያየ ጊዜ ያደረሳቸው ሁለት መንገደኞች ለህግ አካላት በሰጡት ቃል ወጣቱ ተናዶና ተጨናንቆ አይተውት እንደነበረ የገለጹ ሲሆን አንድ መንገደኛ ካደረሰ በኋላ ወጣቱ አንድ የቀድሞ ጓደኛውን ለማግኘት መሄዱንና በወቅቱ ፎቶና ቪዲዮ ሲያነሳ መቆየቱን በማስታወስ እሳት በተቀሰቀሰበት ሌሊትም ጆናታን 911 ለመደወል በተደጋጋሚ ጊዜ ቢሞክርም ያለበት አካባቢ ከስልክ ግንኙነት ውጪ በመሆኑ ሙከራው እንዳልተሳካለትና ከቆይታ በኋላ መደወል በቻለበት አጋጣሚ ግን እሳቱን በሚመለከት ጥቆማ መስጠቱን ሲገልጽ ጆናታን ጥቆማ ከሰጠ በኋላ ወደ ተቃራኒ አቅጣጫ መኪናውን አስነስቶ መንዳቱንና ከቆይታ በኋላ የእሳት አደጋ መኪኖች ወደ አካባቢው ሲመጡ ተከትሎ በመምጣት እሳቱን በቪዲዮ እየቀረጸ ሲያስቀር እንደነበረ በመጠቆም የህግ አካላት ወጣቱ ቃሉን እንዲሰጥ ባደረጉበት ወቅት አስቀድሞ የእሳት አደጋው ሲቀሰቀስ የነበረበትን ቦታ ለመካድ የሞከረ ቢሆንም ፖሊስ ግን አደጋው በተቀሰቀሰ ሰዓት የተደወለለትን ስልክ አቅጣጫና ቆመበት የነበረውን በጂኦሎኬሽን አማካኝነት ያጣራ ሲሆን ወጣቱም በፍጥነት እየተዛመተ ከነበረው እሳት በቅርብ ርቀት አካባቢ እንደነበረም ደርሼበታለሁ ብሏል። ለአደጋውም ዋነኛ የግለሰቡም ታሪክ የሚያሳየው ሆም ብሎ እሳቱን መለኮሱን ነው ብሏል። ከእሳት አደጋው መቀስቀስ አስቀድሞ ወጣቱም ኤአይን በመጠቀም በመቶ ሺዎች የሚቆጠሩ ሰዎች በረሃብ ውስጥ ሆነው ትልቅ የዶላር ምስል ያለበት በር ሲያልፉ ሲታገሉ የሚያሳይና ከበሩ በስተጀርባ ደግሞ እጅግ የናጠጡ ሀብታሞች ያሉበትና ሀብታሞቹ ሰዎችም ዓለም ስትቃጠል እንዲሁም ድሆቹም በሩን ለመሻገር ሲታገሉ እየተመለከቱ ሲዝናኑ የሚያሳይ ምስልም ሆም ብሎ ሲያዘጋጅ እንደነበረ አቃቢ ሕግ ያስታወቀብ ሲሆን ግለሰቡ አስቀድሞ መሰል አደጋ የመቀስቀስ እቅድ እንደነበረውም ጭምር በመግለጽ ለፍርድ ቤት አስረድቷል። ዓለም የፓሊሳዴስ አውዳሚና አሳዛኝ የእሳት አደጋን ሲመለከት በሎስ አንጀለስ በርካታ ቤተሰቦች ሲበተኑ ሀብታቸውና ትዝታቸው አመድ ሆኖ ሲቀር በርካታ ቤቶችና የንግድ ቦታዎች እንዲሁም የነዋሪዎችም ንብረት መልሶ መገንባት እስከማይቻልበት ሁኔታ ሲደርስ የተፈጠረውን መመለስ ባይቻልም ግለሰቡ በህግ በመያዝ ግን ፍትህን እናረጋግጣለን በማለት የሎስ አንጀለስ ፖሊስ በሰጠው መግለጫ መጠቆሙን ሲኤንኤን ዘግቧል። ፖሊስ ለፍርድ ቤት ባቀረበው ሰፊ የክስ ዘገባ ላይም እንዳመለከተው ከሆነ ወጣቱ እሳቱን ለመቀስቀስ ሆም ብሎ አዘጋጅቶ በተለይም ደግሞ ለእሳት መለኮሻ የሚያገለግሉ ነገሮችን ይዞ ጫካ መግባቱንም አብራርቷል። ከዚያ በኋላ እሳቱም እንደተቀሰቀሰ ነው ለፖሊስ ለፍርድ ቤት የገለጸው። በሌላ ዜና በቤንሻንጉል ጉሙዝ ክልል በርበር ከተማ በ3 ወር ልዩነት ሁለተኛ የመንግስት ቢሮ በታጣቂዎች መቃጠሉ ተሰማ። በ3 ወራት ገደማ በፊት የከተማ ማዘጋጃ ቢሮ በታጣቂዎች በተቃጠለበት የቤንሻንጉል ጉሙዝ ክልል በርበር ከተማ በተፈጸመ አዲስ ጥቃት የቀበሌ ቢሮ መቃጠሉን ነዋሪዎችና ባለስልጣናት ገልጸዋል። የአካባቢው ነዋሪዎችና ባለስልጣናት በከተማዋ ለተፈጸመው ጥቃት በአጎራባች አካባቢ የሚንቀሳቀሱ ታጣቂ ቡድኖችን ወንጅለዋል። ታጣቂዎቹም በመተከል ዞን በምትገኘው ድባጤ ወረዳ ዋና ከተማ በሆነችው በርበር ላይ ጥቃት የፈጸሙት ባለፈው አርብ መስከረም 30 2018 ዓመተ ምህረት ለቅዳሜ አጥቢያ ሌሊት 10 ሰዓት ገደማ እንደሆነ የከተማዋ ማዘጋጃ ቤት ኃላፊ አቶ መንግስቱ ያደሳና ሁለት ነዋሪዎች ለቢቢሲ አረጋግጠዋል። አቶ መንግስቱ እንደሚሉት ከሆነ የተቃጠለው መስሪያ ቤት በውስጡ የበርበር ቀበሌ ዋና አስተዳዳሪ እንዲሁም የፖሊስ አዛዥ ቢሮዎችን የፓርቲ ቢሮዎችንም ጭምር አቃጥሏል ተብሏል። በግቢ ውስጥ የተያዙ 6 ቤቶች እንደሚገኙ የገለጹት የማዘጋጃ ቤት ኃላፊው በቅዳሜ አጥቢያው እሳት ጉዳት የደረሰበት የቀበሌው ዋና አስተዳዳሪ ቢሮ መሆኑን ገልጾ እሳቱን የተመለከቱ ነዋሪዎችም ደርሰው ሌሎች ቢሮዎችን ማትረፋቸውንም ኃላፊውና ነዋሪዎች ገልጸዋል። ወደ 40 ዓመት አገልግሎት የሰጠ ቢሮ ነው። በዚያ ውስጥም ያለው ንብረት ዶሴ፣ ብዙ ወንበሮች፣ ብዙ ሼልፎች ነበሩ። ያ ሁሉ ወድሟል የሚሉት አቶ መንግስቱ የደረሰውን ጉዳት ቢሮውን ከአገልግሎት ውጪ የሚያደርግ መሆኑን አስረድተዋል። በቃጠሎም የቀበሌው ወሳኝ ኩነት መዛግብትን ጭምር ወድሟል ሲሉ ነው የገለጹት። በአካባቢው የፌደራል ፖሊስ አባላት
ካምፕ የነበረ ቢሆንም የጸጥታ ኃይሎች ከጥቃቱ በፊት መድረስ አለመቻላቸው ኃላፊውና ነዋሪዎች መናገራቸውን አቶ መንግስቱ ገልጸዋል። ጥቃቱ ከተከሰተ በኋላ ተደራጅተው ወደ ጫካ ሲሄዱ ታጣቂዎቹ ሸሽተው ሄደዋልም ብለዋል። ቢቢሲ ያነጋገራቸው አንድ የአካባቢው ነዋሪ ደግሞ ጥቃቱ የተፈጸመው በሌሊት በመሆኑ የፌዴራል ፖሊስና የሚሊሻ አባላት አለመውጣታቸውን ተናግረዋል። የድባጤ ወረዳ ፖሊስ ጽሕፈት ቤት ኃላፊ ኮማንደር ብርሃኑ አጀታ ቢሮው መቃጠሉን ቢያረጋግጡም ተጨማሪ መረጃ ግን ለመስጠት ጊዜው አይደለም ብለዋል። የከተማዋ ማዘጋጃ ቤት ኃላፊ አቶ መንግስቱና አንድ ነዋሪ ለደረሰው ጥቃት በአካባቢው የሚገኙ ታጣቂዎችን የወነጀሉ ሲሆን በተለይም የበርበር ከተማ በሸኔ ታጣቂዎች ይህ አይነቱ ጥቃት ሲደርስበት ይህ የመጀመሪያ አይደለም ብለዋል። ታጣቂዎቹ ባለፈው ዓመት ሰኔ ወር ላይ ባደረሱት ጥቃት 11 ቢሮዎችን የያዘው የከተማዋ ማዘጋጃ ቤት ከባድ ቃጠሎ ደርሶበት እንደነበረም አቶ መንግስቱ ገልጸዋል። በዚህ የተነሳም እርሳቸው የሚመሩት መስሪያ ቤት አገልግሎት አቋርጦ መቆየቱንና መስከረም ላይ የግለሰብ ቤት በመከራየት በከፊል ስራ መጀመሩንም ገልጸዋል። ማዘጋጃ ቤቱ ከተቃጠለ ከቀናት በኋላ በከተማዋ የተፈጸመው ሌላ ጥቃት ደግሞ የብድርና ቁጠባ ተቋም የግለሰብ ሞባይል ቤትና ሱቆች እንደተዘረፉ እንዲሁም ሰዎች እንደተገደሉ የድባጤ ወረዳ አስተዳደር አስታውቀው ነበር። የወረዳ አስተዳደሩም በወቅቱ ለደረሰው ጥቃት ተጠያቂ ያደረገው ሸኔ በማለት የሚጠራውንና በአካባቢው የሚንቀሳቀሰውን ታጣቂ ኃይል እንደሆነ ቢቢሲ ዘግቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ